ጉድ ጽጌ ዳኒን ጉድ ሰራችሁ ትላንትና ዳኒ የቀለበት ፕሮግራም ፖስቶልን ነበር ከመቼው እጇ ላይ ቀለበቱን አጠለቀችው አላጠለቀችው እያልኩ ጭራሽ ጽጌ ምን ብትል ጥሩ ነው እኔ ለጋብቻ ዝግጁ አይደለሁም ብላ ዳኒን ጉድ ሰራችሁ ዳኒ መጨረሻ ምን እንደሚሆን ታየኝ ቤተሰብ እኔ ቆይ ጽጌ ቆይ አንቺ ምንድነው ቆይ የፈለግሽው ከዳኒ ዛሬ ካንቺ ጋር ነው ጫዋታዬ ማለት ነው ከዚህ በፊት በጣም ነው የምወድሽ ሆነ ለምን ነገር አሁንም በጣም ነው የምወድሽ ግን ከዳኒ ምንድነው የፈለግሽው ከሌላ ሴት ሲታይ እሪ በከንቱ ትያለሽ እንደሩታ እንደገና የጋብቻ ፕሮግራም ደግሞ አዘጋጅቶ ሰርፕራይዝ ሲያደርግሽ ለጋብቻ ዝግጁ አይደለም ትያለሽ ቆይ አላማሽ ምንድነው አላማሽ ምንም አልገባኝም እንደው ሴቶች በቃ ለምኑኝ ትላላችሁ አንዳንዱ ሴት እኮ ሰርፕራይዝ እንደሚደረግ ፕሮግራሙን ራሱ አዘጋጅቶ ዲኮሩን ራሱ አዘጋጅቶ ሄዶ ልብሱን ለብሶ ነው ቀለበቱን አብሮ ገዝቶ ሄዶ ልብሱን ለብሶ መጥቶ ሰርፕራይዝ ተደረግኩ ብሎ ይላል አንቺ ደግሞ እና አብርሽ ይሄ ሁሉ ፕሮግራም አዘጋጅተውልሽ ዳኒ ቀለበት ገዝቶ ከዚህ በኋላ ብዙ 13 እኔ እውነት ለምናገር ዳኒና ጽጌን የዛሬ 13 አመት አለ እሱ እንግዲህ እኔ ግን ከዛሬ 7 አመት 8 አመት 6 አመት ነው ማቃቸው ገና ሚዲያው ላይ ሳልጀምር እነሱ ገና ፌስቡክ ሰው በሚፈምስበት ሰዓት ነው እኔ እነሱን የማውቃቸው ማለት ነው መስለምን ተጋቡ እያልኩ ግማሹ ቤተሰብ ናቸው ዘመድ ናቸው ምናምን እያለ ዛሬ እንደረሱና ከሌላ ሴት ሲሆን እሪ በከንቱ ትላለች አሁን ይኸው ዛሬ ቀለበት ፕሮግራም አዘጋጅቶ ትላንትና ፖስተ ዛሬ ፓርት 2 በተፖስተው እሷ ቤት አይታችሁታል እኔ ለጋብቻ ዝግጁ አይደለሁኝም አለች በቃ ለጋብቻ ዝግጁ አይደለሁም ቆይ ራስሽ እንደምንድነው የምታየው ቆይ ጽጌ እንደምንድነው የምታየው ወይስ በቃ የሀበሻ ጥበብ ሱቅ ስትከፍቺ ምናምን ታየሽ ራስሽ ባለ ሀብት ሆነሽ ምናምን ዳኒ አይመጥንሽም ነው ወይስ ዳኒም ሴት እያሯሯጥ ነው እንዴ ምንድነው እየሆናችሁ ያላችሁት እኔ ምንም ሊገባኝ አልቻለም ቤተሰብ እንደው የዩቲዩበሮች ጉድ እኮ አሁን ነገሱ ለመበቀል ብሎ ከሌላ ሴት እሱም ይላላጥልናል ዛሬ እኔ ነኝ መሰለኝ በቡዳ ይበላዋችሁ እና አብርሽን እኮ እስኪነ ጽጌን ይያልኩ እያነሳዋችሁ ነበር በቡዳ በላዋችሁ መሰለኝ ወይኔ በላቸው እናንተን ደግሞ ፍቅር በፍቅር እናያለን ብንል እናንተን ቡዳ በላችሁ ወይኔ እኔ በቃ ጽጌ ዛሬ በጣም ነው ያበሳጨሽኝ የምር ወንድም የለሽም እንዴ አንቺ ምንድነው በዚህ ያህል ምን አይነት ፕራንክ እስከሆነ ምን አይነት ፕራንክ ነው የምትሰሩት ሲጀምር ፕራንክ አይደለም ቤተሰብ ደግሞ እየማለች ነው ማርያምን ምናምን እያለች ነው እንዴ ምን ሆናችሁ ነው ቆይ ምን ቡዳ በልቷችሁ ነው ዩቲዩብ መንደሮች ጨርሳችሁ አበዳችሁ እኮ ጫላላችሁ በቃ ሳበዳችሁ እኛንም እና ደግሞ እዚህ በዚህ አጋጣሚ እውነት ለምናገር እኔ ለዚህ ምን ያህል ይቅርታ እንደሚያስፈልገው አላውቅም ዳኒ ምን እንደሚሆን አላውቅም በጓደኞቹ ፊት ካሜራ ተደቅኖ እንግዲህ የጋብቻ ቀለበት አልፈልግም ዝግጁ አይደለሁም ብላ አለችው ማለት ነው ይሄ ልጅ በምንድነው ልቡ የሚጠገነው እንግዲህ ወጥቶ በሯል ፊት ለፊቱ መኪና ሊገጥመው ይችላል ግራ ገባን እኮ ቤተሰብ እና ደግሞ በዚህ አጋጣሚ ማውራት የፈለኩት አቢላ ማለት ነው አብርሽ ምን አይነት ሚስጥር ነው ያዘው ንገረን ሆዳችን ቆረጠን እኮ እኛ እኮ አብርሽ እውነት እንዳለው እናውቃለን ነገር ግን ህዝባችን ካጨበጨበበት ወዳጨበጨበበት ስለሚረማመድ ነው እንጂ አብርሽ የሆነ እውነት አለው አብርሽ ማውራት አይችልም አብርሽ ወንድ ልጅ ነው በዝምታ ነው ሁሉ ነገር የሚያልፈው አንድ ሚስጥር አለ እኔ ይመስለኛል ሩታ ከሆነው ጋር ይቺት ሳታደርግበት አይቀርም በቃ እሱ ነው አፍኖ የያዘው እሱን ነው ቢናገር እርጉዝ ናት ማንንም አያምነውም ስለዚህ ያለው አማራጭ እየሄደ የመጣ እንደ እባብ አናታናቱን ይቀጠቅጠዋል ማለት ነው ይሄ ነው እኔ ታየኝ አብርሽ ጋር አንድ እውነት አለ ተብሏል እሱን እውነት መች እንደሚያወጡልን አናቅም እኔ አብርሽ ዝም ብሎ በቃ አንጀቴን ይበላኛል እውነት ለምናገር በቃ አላ አይደለ ሩታም ስትሰራበት እሱም ሲሰራ አንጀቴን ነው የሚበላኝ የሆነ እውነት እኮ አለው ልጁ ግን የማውራት ችሎታ የለውም እሷ ሀቢብቲ አንደበቷ ማር ነው ታዘንባለች ቁም ነገር ባይኖራትም ማለት ነው እና አቤላ አብርሽ አንድ እውነት አለው ያንን እውነት ያወጣ ቀን
ሁላችሁም ታፍራላችሁ ብሎናል ማለት ነው። እሱን እውነት በጉጉት ነው እየጠበቅን ያለ ነው። ሲቀጥል ደግሞ አላስመሰልኩ ምናምን ላልከው ማለት ነው እውነት ለመናገር እናንተም ላይ ጥፋት አለ። ቢያንስ ልትጠብቋት ይገባል። በቃ ራበን በላን፣ ሌላ ነገር መብላት ትችሉ ነበር እኮ። ይሄ የመብል ነገር ዛሬም ተነሳ። እንግዲህ በዓሉ ይኸው ሳምንት ሊሆነው አንድ ቀን ነው የቀረው። 6 ቀን በሙሉ ስለ መብል ነው የምታወሩት፣ ሆዳሞች ስለሆናችሁ። ሆነ ለመናገር አስመሳይ ናችሁ። ባትሆኑማ ማለት ነው የሚስቱን ባህሪ ጨርሳችሁ ታውቃላችሁ። አንተም እንግዲህ አብሮ አደጉ ነኝ አይደል ምትለው? አብሮ አደጉ ነኝ አልክ። ትምህርት ቤት አብረህ ልትማር ትችላለህ፣ ግን አብሮ አደጉ አይደለም እውነት ለመናገር ማለት ነው። ሆኖ ጓደኛው ከሆንክ የምትረዳው ከሆነ ቢያንስ 30 ደቂቃ እሱ እንኳን እንብላ ቢል ምናልባት እንግዳ ስላለሽ የሚዞት ሊሆን ይችላል። 30 ደቂቃ እንታገዛት። ባይሆን ሚጥሚጣ በእንጀራ እየበላን እንጠብቃት ይባላል እኮ የጓደኛ ጥሩ። አሁን እሷ ምግብ መብላታችሁን ያቃጥላት አይደለም? ሄርሜላን ደግሞ እንዳትመጪ እሷ ሳትመጣ